ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ላለፉት 8-9 ቀናት የተለያዩ የሀገራት ጨዋታ ሲደረጉ ነበር። በተለይ ደግሞ ለዓለም ዋንጫ ለማለፍ የተደረጉ የመጨረሻ ጨዋታዎችን መመልከት ችለናል። የምድብ ጨዋታዎችን ማለት ነው። ይህንንም ጨዋታዎች ተከትሎ እንግዲህ 42 ሀገራት ለቀጣይ የዓለም ዋንጫ ማለፋቸውን አረጋግጧል። እነዚህን እንግዲህ በዛሬው ቆይታችን የምንመለከት ይሆናል። በተለይ ደግሞ ትናንትናና ከትናንትና ወዲያ የተደረጉ ጨዋታዎችን በስፋት የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት ተጋብዛለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ ማመራ ይሆናል። በመጀመሪያ ግን ላለፉት ጥቂት ቀናቶች በተለያዩ የግል ምክንያት ወደ እናንተ ሳልደርስ ቀርቻለሁ። ለዛም ይቅርታዬን እጠይቃለሁ። እነዚህ ጥቂት ቀናቶች ውስጥም እንግዲህ የተለያዩ ውጤቶች መመዝገብ ችሏል። የተለያዩ አስገራሚ የሚባሉ ጨዋታዎችን መመልከት ችለናል። እንደዚሁም ደግሞ አስገራሚ የሚባሉ ሀገራትም ለቀጣይ የ2026 የዓለም ዋንጫ ማለፍ ችሏል። በአጠቃላይ እንግዲህ እስካሁን ድረስ በተደረጉ ጨዋታዎች 42 ሀገራት ለቀጣይ የ2026 የዓለም ዋንጫ ማለፋቸውን አረጋግጧል። እንደሚታወቀው እንግዲህ በቀጣይ የ2026 የዓለም ዋንጫ በ48 ሀገራት ናቸው ለዓለም ዋንጫ የሚሳተፉት። ከነዚህ 48 ሀገራት ደግሞ ሶስቱ አዘጋጆቹ ናቸው። ዩናይትድ ስቴትስ ኦፍ አሜሪካ፣ ሜክሲኮ እንደዚሁም ካናዳ የቀጣይ የ2026 የዓለም ዋንጫን የሚያዘጋጁ ይሆናልና ከነሱ በተጨማሪም እንግዲህ 39 ሀገራት ለቀጣይ የዓለም ዋንጫ ማለፍ ችሏል። ከነዚህ ካለፉ ሀገራት ደግሞ ካራኮስ የተባለችው ሀገር በጣም አስገራሚ የሚባልን ታሪክ ማስመዝገብ ችላለች። በካሪቢያን የምትገኘው ትንሿ የአይስላንድ ሀገር ለ2026 የዓለም ዋንጫ ማለፏን ትናንትና ምሽት ላይ ማረጋገጥ ችላለች። በሌሊት በተደረጉ ጨዋታዎች ካራኮስ ከጃማይካ ጋር አቻ መለያየቷን ተከትሎ ምድቧን ምንም አይነት ጨዋታ ሳትሸነፍ በማጠናቀቅ ለዓለም ዋንጫ ማለፍ ችላለች። ይቺ ሀገር የሚያስገርመው ነገር በአጠቃላይ የህዝብ ቁጥሯ 185 ሺህ ብቻ ናቸውና ለዓለም ዋንጫ በማለፍ በህዝብ ቁጥር በጣም ትንሿ ሀገር መሆን ችላለች። አዲስ ታሪክን ማስመዝገብ ችላለች። ከዚህ በፊት እንግዲህ 2018 ላይ ነበረ አይስላንድ ለዓለም ዋንጫ በማለፍ በህዝብ ቁጥሯ በጣም ትንሽ ሀገር ሆና ለዓለም ዋንጫ ያለፈች በመባል ታሪክን ጽፋ የነበረችው። በዛ ሰዓት እንግዲህ የአይስላንድ የህዝብ ቁጥሯ 350 ሺህ አካባቢ ነው የነበረው። አሁን ላይ እንግዲህ ካራኮስ 185 ሺህ ህዝብ ብቻ በመያዝ ለዓለም ዋንጫ ያለፈች በህዝብ ቁጥሯ በጣም ትንሿ በመባል አንደኛ ደረጃ ላይ መቀመጥ ችላለች። አዲስ ሪከርድ ማስመዝገብ ችላለች። እሷን አይተን እንግዲህ በተቃራኒው የኛን ሀገር ሁኔታ ስንመለከተው በጣም የሚያሳዝን ነገር ነው። ምክንያቱም እንግዲህ በዓለማችን ላይ በጣም ብዙ የህዝብ ቁጥር እያላቸው ወደ ዓለም ዋንጫ ካላለፉ ሀገራት መካከል ኢትዮጵያ ሀገራችን እንግዲህ ተጠቃሿ ነች። ምክንያቱም ከ120 ሚሊዮን በላይ ህዝብ እያላት ለዓለም ዋንጫ አይደለም ለአፍሪካ ዋንጫ ራሱ ማለፍ አልቻለችም። ምድቧን ራሱ በስነ ስርዓት ማጠናቀቅም ያልቻለችም ሀገር ሆናለች እና በጣም መስራት ያሉብን ነገሮች አሉ። ምክንያቱም ከ120 ሚሊዮን ህዝብ እንዴት ምርጥ 24 ተጫዋች ማፍራት አቃተን የሚለው ነገር ላይ እንግዲህ በደንብ መሰራት ያለበት ጉዳይ ነው ብዬ አስባለሁ። በአጠቃላይ እንግዲህ 42ቱን ያለፉትን ሀገራት ስንመለከት ሶስቱ አዘጋጆች ናቸው፣ አሜሪካ፣ ካናዳና ሜክሲኮ። ከዛ በተጨማሪም ግን ከኮንካፍ ያለፉት ሶስት ሀገራትን ስንመለከት ፓናማና ኳራኳስ ማለፍ ችሏል። እንደዚሁም ደግሞ ከኤዥያ ያለፉትን ስንመለከት አውስትራሊያ፣ ኢራን፣ ጃፓን፣ ጆርዳን፣ ኳታር፣ ሳውዲ አረቢያ፣ ሳውዝ ኮሪያና ኡዝቤኪስታን ማለፍ ችሏል። ከአፍሪካ ደግሞ ያለፉትን ሀገራት ስንመለከት አልጄሪያ፣ ኬፕ ቬርዴ፣ ኢጂፕት፣ ጋና፣ አይቨሪ ኮስት፣ ሞሮኮ፣ ሴኔጋል፣ ሳውዝ አፍሪካና ቱኒዚያ ማለፍ ችሏል። በተለይ የኬፕ ቨርድ ያለፈችበት መንገድ በጣም የሚያስደንቅ ነው የነበረው። በላቲን አሜሪካ ስንመለከት ደግሞ አርጀንቲና፣ ብራዚል፣ ኮሎምቢያ፣ ኢኳዶር፣ ፓራጓይና ኡራጓይ ማለፍ ችሏል። እንደዚሁም ኒውዚላንድም ማለፍም የቻለች ሀገር ሆናለች። በአውሮፓ ደግሞ እንግሊዝ፣ ፈረንሳይ፣ ክሮኤሽያ፣ ፖርቹጋል፣ ኖርዌይ፣ ኔዘርላንድ፣ ጀርመን፣ አውስትራሊያ፣ ስኮትላንድ፣ ስዊዘርላንድ፣ ስፔንና ቤልጅየም በቀጥታ ማለፋቸውን ያረጋገጡ ሀገራት ናቸው። በተለይ ደግሞ ስኮትላንድ ትናንትና ያለፈችበትን መንገድ ስንመለከተው 4-2 በሆነ ውጤት ነበረ ማሸነፍ የቻለችው። መጀመሪያ እንግዲህ ማክቶሚናይ ባስቆጠራት ግብ ነበረ 1-0 መምራት ችለው የነበሩት። ከዛ ሆይላንድ ባስቆጠራት ጎላቸው መሆን ቻሉ። ድጋሚ ስኮትላንድ 2-1 መምራት ችላ ነበረ። ድጋሚ ደግሞ ዴንማርኮች ሁለተኛ ግብ በማስቆጠር 2-2 ሆኖ መሆን ችለው ነበረ። ነገር ግን 93ኛውና 98ኛው ደቂቃ ላይ ስኮትላንዶች ባስቆጠሯቸው ግቦች 4-2 በሆነ ውጤት ማሸነፍ ችሏል። በተለይ እዚህ ጨዋታ ላይ እንግዲህ
የስኮትላንዱ ስኮት ማክቶሚናይ ያስቆጠራት ግብ በጣም የምታስደንቅ ነው የነበረችው። 3ኛው ደቂቃ ላይ ነበረ በመቀስ ምት ጎሏን ማስቆጠር እየቻለውና ይህንን ተጫዋች እንግዲህ ሳናደንቅ ማለፍ ያለብን አይመስለኝም። ምክንያቱም በማንቸስተር ዩናይትድ ከወጣት ቡድኑ ወደ ዋናው ቡድኑ በጆዜ ሞሪኖ አማካኝነት ሲያድግ ሲመጣ በ6 ቁጥር ቦታ ላይ ወይም ደግሞ እንደ ተከላካይ አማካይ ነበረ ማምጣት የቻለው። ከማቲሽ ጋርም አንዳንድ ጨዋታዎች ላይም ሲያጣምሩትን መመልከት ችለን ነበረ። ከዛ በኋላ ግን ሞሪኖ ማንቸስተር ዩናይትድን ከለቀቁ በኋላ አንዳንድ ጊዜ 8 ቁጥር ቦታ ላይ አንዳንድ ጊዜ ደግሞ 10 ቁጥር ቦታ ላይም ሲጫወት መመልከት ይችለናል። ነገር ግን በተለይ ወደ ጣሊያን ወደ ናፖሊ ካመራ በኋላ ግን 10 ቁጥር ቦታ ላይ በተደጋጋሚ እየተጫወተ ነው የሚገኙና ለስኮትላንድም ትናንትና 10 ቁጥር ቦታ ላይ እንደ ተደራቢ አጥቂም ነበረ መጮት ይቻሉ። በዛም እንግዲህ ድንቅ የሚባልንም ጎል ማስቆጠርም ችሏል። ስኮትላንዶችም ከ28 ዓመት በኋላ ለዓለም ዋንጫ እንዲያልፉም እንግዲህ ከፍተኛ አስተዋጽኦ ማድረግ የቻለ አገር ሆናለች። በዚህ በተጨማሪም ደግሞ ፖርቹጋል ራሱ መነሳት ያለባት ሀገር ነች። የመጨረሻውን ጨዋታ እስክታደርግ ድረስ እንግዲህ መጠበቅ ነበረባት ወደ ዓለም ዋንጫ ለማለፍ ለማረጋገጥ ማለት ነው። የመጨረሻ ጨዋታውንም እንግዲህ 9-1 በሆነ ውጤት አርሜኒያን በማሸነፏ ነው እንግዲህ በቀጥታ ወደ ዓለም ዋንጫን ማለፍ የቻለችው። ከሷ በተጨማሪም ግን በዛው ምድብ ላይ ሃንጋሪ አለማለፏ በጣም የሚያሳዝን ነገር ነው የነበረው። ምክንያቱም ጨዋታውን እንግዲህ ከአይርላንድ ጋር ባደረገችው ጨዋታ 3-2 ነበረ የተሸነፈችው። ጨዋታውን ግን 2-1 በሆነ ውጤት መምራት ትችላ ነበረ። ነገር ግን አይርላንዶች በተከታታይ ባስቆጠሯቸው 2 ግቦች ምክንያት ወደ ዓለም ዋንጫ የማታልፍ ሀገር መሆኗን ማረጋገጥ ችላለች። በእርግጥ አይርላንድም ገና ማለፏን አላረጋገጠችም። ከዚህ በኋላ ማጣሪያ ይጠበቅባታል። በአውሮፓ በሚገኙ ሀገራት መካከል እንግዲህ በሚኖሩ ማጣሪያዎች 4 ሀገራት ወደ ዓለም ዋንጫ የሚጨመሩ ይሆናል። እነዚህን ስንመለከት እንግዲህ በቀጣይ ወደ ዓለም ዋንጫ የማለፍ እድል ያላቸውን ሀገራቶች ስንመለከት ስሎቫኪያ፣ ዩክሬን፣ ሪፐብሊክ ኦፍ አይርላንድ፣ ፖላንድ፣ ጣሊያን፣ አልቤኒያ፣ ቼክ፣ ሮማኒያ፣ ስዊድን፣ ኖርዘርን አይርላንድ፣ ዴንማርክ፣ ተርኪ፣ ኮሶቮ፣ ቦስኒያ ኤንድ ሄርዞጎቪና፣ ዌልስ እና ኖርዘርን ሜቄዶኒያ እነዚህ ሀገራቶች እንግዲህ በማጣሪያ አሁንም ወደ ዓለም ዋንጫ የማለፍ እድል አላቸው። ከነሱ በተጨማሪም እንግዲህ ከአፍሪካ ዲሞክራቲክ ኮንጎ፣ ቦሊቪያ፣ ኒው ካሊዶኒያ፣ ኢራቅ፣ ጃማይካ እና ሱሪናም እነዚህ ሀገራት ራሱ ወደ ዓለም ዋንጫ የማለፍ እድል አላቸው። እስካሁን ድረስ ቀደም እንደነገርኳችሁ 42 ሀገራት ብቻ ናቸው ወደ ዓለም ዋንጫ ማለፋቸውን ያረጋገጡት። ከዚህ በኋላ እንግዲህ 6 ሀገራትም ወደ ዓለም ዋንጫ የሚያልፉ ይሆናልና በእነዚህ ሀገራት መካከል በሚኖር ማጣሪያ እንግዲህ 6ቱ አላፊ ሀገራት የሚታወቁ ይሆናል። 4ቱ ከአውሮፓ ናቸው። 2ቱ ደግሞ ቀደም ከጠቀስኳቸው ሀገራቶች መካከል ወደ ዓለም ዋንጫ የሚያልፉ ይሆናል። ከአፍሪካ አሁንም ድረስ እንግዲህ ዲሞክራቲክ ኮንጎ የማለፍ እድል አላት። በተለይ ደግሞ ናይጄሪያ ከዲሞክራቲክ ኮንጎ ባደረጉት ጨዋታ ዲሞክራቲክ ኮንጎ ማሸነፉ አይዘነጋም። እንደውም በዛ ጨዋታ ላይ የናይጄሪያው አሰልጣኝ ዲሞክራቲክ ኮንጎ ጥንቁልናን ተጠቅመው ነው ያሸነፉት ወደ ዓለም ዋንጫ ለማጣሪያም ያለፉት የሚል አንድ ወቀሳን አሰምቶ ነበረ። በአፍሪካ ሀገራቶች መካከል እንግዲህ እንደዚህ አይነት ነገሮች በተደጋጋሚ ሲነሱ መመልከት ይችለናል። ይህንንም ነገር እንግዲህ ራሷ ናይጄሪያም ስታደርግ ተመልክተናል። እነ ሴኔጋልም ሲያደርጉት ተመልክተናል። በአብዛኞቹ ይህ የምዕራብ አፍሪካ ሀገራቶች እንግዲህ ይህንን የጥንቁልና ነገር በማጣሪያ ጨዋታዎች ላይ ብቻም ሳይሆን በአፍሪካ ዋንጫዎች ላይም ሲጠቀሙ ተመልክተናል። እንዲሁም በአንዱ የዓለም ዋንጫ ላይ ናይጄሪያ ከአርጀንቲና ጋር በሚገናኙበት ይመስለኛል አንድ የናይጄሪያ ጠንቋይ የሜሲን እግር እንዲሳሳ አድርጓለሁ፣ እንዳይጫወት አድርጓለሁ ወይም ደግሞ ጉዳት እንዲደርስበት አድርጓለሁ የሚል ነገር ሲናገር ከዚህ በፊት መደመጡ አይዘነጋምና የምዕራብ አፍሪካ ሀገራቶች እንግዲህ እንደዚህ የባዕድ አምልኮ ስርዓትን የሚጠቀሙ እንደዚህ አይነት ችግር ያለባቸው ሀገራቶች ናቸው። በአጠቃላይ እንግዲህ በቀጥታ ወደ ዓለም ዋንጫ ያለፉ እንደዚሁም ደግሞ ለማለፍም እድል ያላቸው ሀገራቶች እነዚህን ይመስላሉ። ከነዚህ መካከልም እንግዲህ የዓለም ዋንጫውን የማንሳት እድል ያላቸው ሀገራት ወይም ደግሞ ከፍተኛ ግምት የተሰጣቸው ሀገራትም አሉ። በተለይ ደግሞ ከላቲን አሜሪካ አርጀንቲናና ብራዚል አሁንም የማሸነፍ እድል ተሰጥቷቸዋል። ከአውሮፓ ሀገራት ስንመለከት ደግሞ አሁንም ከፍተኛ ግምት የተሰጣት ስፔን ነች። ከሷ በመቀጠል እነ እንግሊዝ፣ ፈረንሳይ፣ ፖርቹጋል፣ ጀርመንም በጣም ከፍተኛ እድል የተሰጣቸው ናቸው። ኔዘርላንድም እንደዚሁ ከፍተኛ ቻንስ የተሰጣት ሀገር ነች። ጣሊያንም ምናልባትም ወደ ዓለም ዋንጫ የምታልፍ ከሆነ ሁልጊዜም ግምት የሚሰጣት ሀገር ነች። ሌሎች እንኳን ከዚህ የበለጠ ግምት የሚሰጣቸው ሀገራቶች የሉም። በአፍሪካ ምናልባትም ሞሮኮና ሴኔጋል ምናልባትም የተሻለ እንቅስቃሴ ሊያደርጉ ይችላሉ ብለን የምንገምታቸው ሀገራቶች ናቸው። ከዚህ ውጭ ግን ያን ያህል ትልቅ ተጽዕኖ ይፈጥራሉ ተብሎ አይጠበቅም። ከነዚህ ከፍተኛ ግምት ከተሰጣቸው ሀገራት መካከል እንግዲህ ከአውሮፓ ጀርመን በጣም ከፍተኛ ግምት ተሰጥቷታል። በእርግጥ ባለፉት 2 ጨዋታዎች ላይ ያሳዩትን እንቅስቃሴ ስንመለከት የመጀመሪያው ላይ ያን ያህል ምርጥ የሚባል እንቅስቃሴ አድርጓል ማለት አንችልም። ነገር ግን ሁለተኛው ላይ 6-0 በሆነ ውጤት ማሸነፍ የቻሉት እንደዚሁም እንግዲህ በዓለም ዋንጫው ላይም ከፍተኛ ነገርን ሊያደርጉ ይችላሉ። ምናልባትም አሁንም ደግሞ የዓለም ዋንጫው ሊያነሱ ይችላሉ ብለን ከፍተኛ ግምት እንድንሰጣቸው አድርጓል። ፈረንሳይ
እንደዚሁ ሁሌም የዓለም ዋንጫ በመጣ ቁጥር ከፍተኛ ግምት የሚሰጣት ሀገር ነች። በተለይ ደግሞ ምባፔ ዘንድሮ ከሚያሳየው እንቅስቃሴ አንጻር ስንመለከተው ምናልባትም የዓለም ዋንጫው ላይ ከፍተኛ አስተዋጽኦ ሊያደርግ ይችላል ብለን እንገምታለን። እንደዚሁም ስፔንም ሁልጊዜም ለዓለም ዋንጫ የምትገመት ሀገር ነች። በተጨማሪም እንግሊዝ ራሱ በቶማስ ቱሄል ስር ምናልባትም የዘንድሮን የዓለም ዋንጫ ልታነሳ ትችላለች የሚል ነገሮች እየተነሱ ነው የሚገኙት። በእርግጥ አሁንም በእንግሊዝ ሚዲያ አካባቢ እንግዲህ በጣም ብዙ ረብሻዎችን እየፈጠሩ ነው የሚገኙት። በተለይ ደግሞ በቅርቡ ጁድ ቤሊንጋም ተቀይሮ ሲወጣ ደስተኛ አልነበረም እና በዛ ምክንያትም እንግዲህ ጁድ ቤሊንጋምን በጣም ሲወቅሱ መመልከት ችለናል። ከዛ በተጨማሪም አንድ ኮሜንታተር እንደዚሁም ቃለ መጠይቅ ሲደረግም እንግዲህ አንድ የሰሩት ነገር አለ። በተለይ ደግሞ ፊል ፎደን ለኤዜ ያቀብላል። ኤዜም ደግሞ ምርጥ የሚባልን ግብ ማስቆጠር ችሏል። ነገር ግን እነሱ ማተኮር የፈለጉት የፊል ፎደን አሲስት ላይ ነው። ነገር ግን አሲስቷን ከተመለከትን እንግዲህ በጣም ተራ የምትባል አሲስት ነች። እነሱ ግን በጣም አጉልተውት እንግዲህ ከኤዜ ምርጥ ግብ ይልቅ የእሱን አሲስት ማንሳት ችሏልና ያ ነገርም እንግዲህ በደጋፊዎች ዘንድ የመቀየም ነገርን ፈጥሯል፣ ቁርሾን ፈጥሯልና ምናልባትም ይህ የውጭ ነገር እንግዲህ ከሜዳ ውጭ ያሉት ከቡድኑ ውጭ ያሉት ነገሮች እንግዲህ ኤክስተርናል የሚባሉት ነገሮች ምናልባትም ቡድኑ ላይ ተጽዕኖ እንዳይፈጠር ስጋት ፈጥሯል። ፖርቹጋልም እንግዲህ ምርጥ የሚባል ቡድን አላት። ነገር ግን ደግሞ በማጣሪያው ያሳየችው እንቅስቃሴ እስከ መጨረሻው ደቂቃ ድረስ እንግዲህ እንድጠብቅ አድርጓታል ወደ ዓለም ዋንጫ ለማለፍ ለማረጋገጥ ማለት ነውና ምናልባትም ጥርጣሬ ውስጥ እንዲገቡ አድርጓቸዋል። በእርግጥ እንደ ቡድን ከተመለከትን በጣም ምርጥ የሚባል ስብስብ አለ በቡድን ውስጥ በጣም ጥሩ የሚባል ታላንት ያላቸው ተጫዋቾች አሏቸው። በጣም ወጣት የሚባሉ ተጫዋቾች አሏቸው። በተጨማሪም ሮናልዶም እዚህ ቲም ውስጥ አለ። ሮናልዶ በዚህ ሰዓት እንደሚነገረው ከሆነ እንግዲህ ይህ የዓለም ዋንጫ የመጨረሻው የዓለም ዋንጫ ይሆናል ተብሎ ነው የሚጠበቀውና በዚህ የመጨረሻው የዓለም ዋንጫ ላይም እንግዲህ የሆነ ነገር ለመስራትም ከፍተኛ ተነሳሽነት ይኖራቸዋል ተብሎ ይጠበቃልና ምናልባትም ለየት ያለ ነገርን ልንመለከት እንችላለን ብዬ አስባለሁ። እንደዚሁም ደግሞ ያለፈው የዓለም ዋንጫ አሸናፊ የሆነችው አርጀንቲና ምናልባትም በተከታታይ ሌላ የዓለም ዋንጫ ልታነሳ የሚችልበት እድል አለ ተብሎ ይጠበቃል። አርጀንቲና በጣም ጥሩ የሚባል ስኳድ አላት፣ ጥሩ የሚባል ቡድን አላት። እንደዚሁም ደግሞ የዓለም ዋንጫ ማሸነፋቸውንም ተከትሎ እንግዲህ ዓለም ዋንጫን እንዴት ማሸነፍ እንደሚቻል ልምድ ያለው ምን ማድረግ እንዳለበት የሚያውቁ የቡድን ስብስብ አላት። እንደዚሁም በኳሊቲ ደረጃም ጥሩ ስኳድ ያላት ሀገር ነችና ሜሲም እዚህ ቡድን ላይ አለና ምናልባትም ለሜሲም ራሱ ይህ የዓለም ዋንጫ የመጨረሻው የዓለም ዋንጫ ሊሆን የሚችልበት እድል አለና ይህም ለነሱ ተጨማሪ መነሳሻም ሊሆናቸው ይችላልና በተከታታይ የዓለም ዋንጫ ማንሳት የሚችሉበት አጋጣሚ ሆኖ ብቅ ብሎላቸዋልና እነሱም ከፍተኛ ግምት ተሰጥቷቸዋል። ብራዚልም እንደዚሁ በአንቸሎቲ ስር ጥሩ የሚባል ስኳድ ያላት ሀገር ነች። በጣም ወጣት የሚባሉ ጥሩ ተጫዋቾች አሏትና ምናልባትም ብራዚልም ከረዥም ጊዜ በኋላ የዓለም ዋንጫ ስታነሳ ልንመለከት እንችላለንና በጣም አስደናቂ የሚባል የዓለም ዋንጫም ሊሆን ይችላል ተብሎ ይገመታል። በእርግጥ አሁንም አንድ ፍራቻ ያለው ነገር ቢኖር ምንድን ነው? በተለይ ደግሞ ባለፈው በአሁኑ የክረምቱ ላይ ማለት ነው የክለቦች ዓለም ዋንጫ መካሄድ ችሎ ነበረ በአሜሪካና በዛ ጊዜ እንግዲህ በዛ ወቅት ላይ በጣም ሙቀቱ ከፍተኛ ሆኖ መመልከት ይችላልና ያ ደግሞ ክለቦች ላይ በጣም ተጽዕኖ ሲፈጥር ተመልክተናል። ተጫዋቾች ላይ ተጽዕኖ ሲፈጥር ተመልክተናል። እንዲሁም በዛ ምክንያት አሁን ላይ አንዳንድ ተጫዋቾች ድካም እየተሰማቸው ነው የሚገኙና ያ ሙቀት እንግዲህ በቀጣዩ የዓለም ዋንጫ ሲዘጋጅ ምን ያህል ክለቦች ላይ ሀገራቶች ላይ ተጽዕኖ ይፈጥራል የሚለው ነገር በጣም ትልቅ ጥያቄ ነው። እንደዚሁም ደግሞ እንደ ደጋፊዎችስ ወደ አሜሪካ ሄደው እነዚህን ጨዋታዎችስ መታደም ይችላሉ የሚለው ነገር በጣም ትልቅ ጥያቄ ነው። በተለይ ደግሞ ትራምፕ ያወጣው ሕግ ምናልባትም ይህ ውድድር ላይ ተጽዕኖ እንዳይፈጠር ስጋት አለ። በተለይ ደግሞ አሜሪካ በቀላሉ ቪዛ አሰጥምና እነዚህ ሀገራቶች ደጋፊዎቻቸውን መላክ ከፈለጉ እንግዲህ በነጻ ቪዛ የማያገኙ ከሆነ ምናልባትም የስቴዲየሙ ድባብ እንዳይቀንስ ተብሎ ይሰጋል። በተለይ እንግዲህ በዓለም ዋንጫ ላይ አንዳንድ ሀገራቶች ይዘውት የሚሄዱት ድባብ አለ። አሁን ለምሳሌ ኔዘርላንድን ስናሰብ ሁልጊዜ የነሱ ደጋፊዎች የብርቱካናማ ማሊያውን ለብሰው ስቴዲየሙን በጣም አስደማሚ የሚያደርጉበት ነገር አለና እነዚህ ደጋፊዎች ቪዛ የማያገኙ ከሆነ ያንን ነገር እናጣለና ይህ ነገር ላይም በደንብ መስራት ያለባቸው ይመስለኛል። እንደዚሁም ደግሞ በቲቪ ራሱ ተመልካች ቁጥር እንዳይቀነስ ተብሎ ይሰጋል። ምክንያቱም የአሜሪካ ታይም ዞን እና የአፍሪካ የአውሮፓ ታይም ዞን እንግዲህ በጣም ሰፊ ልዩነት አለው። የአውሮፓና የአፍሪካ ታይም ዞን ተቀራራቢነት አለው። እንደዚሁም ደግሞ ከአንዳንድ የኤዥያ ሀገራት ጋርም ተቀራራቢነት አለው። የአሜሪካን ስንመለከተው ግን በጣም ልዩነት አለውና አንዳንድ ጊዜ እንግዲህ ኢትዮጵያ ውስጥ ሆነ አሁን የዓለም ዋንጫን እንመልከት ብንል ሌሊት 8 ሰዓት 9 ሰዓት መነሳት ሊኖርብን ይችላልና ያ ደግሞ የተመልካች ቁጥሩን እንዳይቀንሱ ተብሎ ይሰጋል። ከዛ ውጭ ግን አሜሪካም ምርጡ የዓለም ዋንጫ ለማድረግ እንግዲህ ከፍተኛ ጥረት እያደረገች ይገኛል። ሜክሲኮም ካናዳም በተመሳሳይ መልኩና ምናልባትም ምርጡ የዓለም ዋንጫም ሊሆን ይችላል። ያለፈው በኳታር የተዘጋጀው የዓለም ዋንጫ እንግዲህ ምርጥ የዓለም ዋንጫ እንደነበረ ሁላችንም መመልከት ይችላልና ከዛ የተሻለ ነገርን ያደርጋሉ ወይስ ከዛ ያነሰ የሚለው ነገር እንግዲህ ጊዜ የሚፈታው ይሆናል። እናንተስ ከዛ የተሻለ የዓለም ዋንጫ ይሆናል ወይ ብላችሁ ታስባላችሁ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።